በድሮ ዘመን ነብርና አንበሳ በጋራ የሚኖሩበት ቤትና አብረው የሚያሰማሯቸው ላምና በሬ ነበራቸው። በሬው የአንበሳ ንብረት ሲሆን ላሙ ደግሞ የነብር ነበር። እነርሱም ላምና በሬው የሚያሰማሩት ተራ በተራ ነበር። ከዕለታት አንድ ቀን አንበሳው ላምና በሬውን በሚያሰማራበት ወቅት ላም ጥጃን ወለደች። በዚህ ጊዜ አንበሳ በላሚቱ መውለድ ተናደደና ጥጃው የኔ መሆን አለበት ብሎ አሰበ። በዚህ ምክንያት የበሬውን የኋላ ሰውነት በእንግዴ ልጅ ደም ቀባና ማታ ጥጃውን ተሸክሞ በሬውንና ላሙን ነድቶ ወደ ቤት ተመለሰ። ለነብርም ይኸውልህ በሬ ወለደ አለው። ነብርም እንዴ በሬ እንዴት ይወልዳል? የወለደው የኔ ላም ስለሆነ ጥጃው የኔ ነው አለው። በዚህ ምክንያት በሁለቱም መካከል አለመግባባት ተፈጥሮ እውነተኛ ማን እንደሆነ ይታወቅ ዘንድ የዱር አራዊት በሙሉ ተሰብስበው ይፍረዱ ብለው ተስማሙ። በዚህም ስምምነት መሰረት ከትንሽ እስከ ትልቅ የዱር አራዊት ተሰብስበው ባሉበት የተጣሉበትን ነገር ገለጹ። የዱር አራዊትም በሙሉ አንበሳን በመፍራት በምንም አይነት ጥጃው የነብር ሳይሆን የአንበሳ ነው አሉ። በልባቸው ግን እውነት የት ጋር እንዳለች ያውቁ ነበር። ነብርም አይ ለስብሰባው ጥንቸል ቀርቷል አለ። ጥንቸል ከመጣ እሱ ይፍረድ ብሎም ጨመረ። አንበሳም አይ ጥንቸል እሺ ይምጣ ብሎ በመጠበቅ ላይ ሳሉ ጥንቸል መጣ። በዚህም ጊዜ አንበሳ በጣም በመቆጣት እስካሁን የት ነበርክ? የዱር አራዊት ሁሉ ተሰብስቦ የሚጠብቀው አንተን አይደለምን? አለው። ጥንቸልም እኔ የማይዘገየሁበት ምክንያት መሬት ተቀዶ ስሰፋ፣ ባህር ውስጥ ደግሞ እሳት ተቃጥሎ ሳጠፋ ነው አለ። አንበሳም አንተ አታላይ፣ መሬት መች ተቀዶ ባህር ውስጥ መች እሳት ተቀጣጥሎ ይታወቃል አለው። ጥንቸልም እንዴ ታዲያስ በሬስ መቼ ወልዶ ያውቃል? ጥጃው የነብር ነው ብሎ ሩጫውን ቀጠለ። በዚህ ፍርድ መሰረትም ነብር ጥጃውን ይዞ ተመለሰ ይባላል። ልጆች ከዚህ ተረት የምንማረው በውሸት ያልተገባን ነገር ለማግኘት መሞከር ስህተት ነው። እውነት ይዘገያል እንጂ ሁሌም ፍርድ ይሰጣል። ጉልበት ስላለ ብቻ ከእናንተ አቅም ያነሱ ሰዎችን ማጥቃት አይገባም። ሰላም እደሩ ልጆች።